ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በትግራይ ክልል ዳግም የአንድ ጥይት ድምጽ መሰማት የለበትም ሲሉ የመስኖና ቆላማ አካባቢ ሚኒስትር ዶክተር አብርሃም በላይ መናገራቸውን፣ በኢትዮጵያ አንዳንድ አካባቢዎች ያለው የጸጥታ ችግር በውጭ ሀገር ቱሪስቶች ፍሰት ላይ ተጽዕኖ መፍጠሩን የቱሪዝም ሚኒስትር ማስታወቁን፣ በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን መስቃን ወረዳ በአብሮነት ራት ተመግበው በጠና ከታከሙ 8 የአንድ ቤተሰብ አባላት ውስጥ አባወራው ከ6 ልጆቹ ጋር 7 የአንድ ቤተሰብ አባላት ህይወታቸው እንዳለፈ መሰማቱ፣ ጋዜጠኞች በቂ የህግ ከለላ የሚያገኙበት ነጻ የመገናኛ ብዙሃን ከባቢ መፈጠሩን ለማረጋገጥ ባለድርሻ አካላት በጋራ መስራት እንደሚገባቸው መነገሩ፣ ጠመንጃ አንስቶ መንግስት ለመገልበጥ የሚሮጥ ቡድን አልደግፍም ሲል የስለ እናት ምድር ፊልም ደራሲና ዳይሬክተር ቴዎድሮስ ተሾመ መናገሩን የሚሉና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ ስለ እናት ምድር መከላከያ ሰራዊት ይህንን ፊልም ተውንልኝ ብሎ ሲሰጠኝ ጥያቄው ኢትዮጵያዊ ነህ ወይስ አይደለህም ነበር። መከላከያ ይህን ታሪኬን ስራልኝ ሲል በደስታ ተቀብያለሁ፣ ምክንያቱም ስራው ለልጆችህ የምትናገረው ሌጋሲ ነው ብለውኛል ሲል አቶ ቴዎድሮስ ተሾመ ተናግሯል። ጠመንጃ አንስቶ መንግስት ለመገልበጥ የሚሮጥ ቡድንንም አልደግፍም ሲል የስለ እናት ምድር ፊልም ደራሲና ዳይሬክተር ቴዎድሮስ ተሾመ ተናግሯል። እናም ይህ ስራ ለልጆቼ በኩራት የማወራው እስካሁን ከሰራዋቸው ስራዎች ሁሉ የምኮራበት ና ለዓለም የምረጨው ስራዬ ነው በማለት ተናግሯል። ቀጥሎ መከላከያን ብቻ ነው የምደግፈው፣ መከላከያን የምደግፈው ደግሞ የፖለቲካ ደጋፊ ስለሆንኩ ስላልሆንኩ አይደለም። መከላከያ የኢትዮጵያ ክንድ ነው። በዚህ ጉዳይ የሚሰድቡኝ ያሉ መከላከያ ህይወቱን ይሰዋል እንኳን ለስድብ ሲልም አርቲስት ቴዎድሮስ ተሾመ ተናግሯል። ቀጥሎ መከላከያ መደገፍ የኢትዮጵያዊነት ኩራት ነው፣ ወደፊትም እደግመዋለሁ። እኔ አገር ወክሎ ስለ አገር የሚቆም መከላከያ ደጋፊ ነኝ። ባለፈውም ነበርኩ፣ አሁንም ነኝ፣ ወደፊትም ነኝ። ምንም አትጠራጥሩ በዚህ ሲል ተናግሯል። እኔ ኢትዮጵያዊ ነኝ፣ በኢትዮጵያ መቀጠል የማመን ስለ ኢትዮጵያ ማንኛውንም መስዋዕትነት ለመክፈል የተዘጋጀው ጀርባዬ ራሱ ወታደር የነበረ ኢትዮጵያዊ ነኝ በማለት አርቲስት ቴዎድሮስ ተሾመ መልእክቱን አስተላልፈዋል። ወደ ቀጣዩ መረጃዎችን ስናልፍ በትግራይ ክልል ዳግም የአንድ ጥይት ድምጽ መሰማት የለበትም ሲሉ የመስኖና ቆላማ አካባቢ ሚኒስትር ዶክተር አብርሃም በላይ ተናግረዋል። በትግራይ ክልል ዳግም ጦርነት ብቻ ሳይሆን የአንድ ጥይት ድምጽ መሰማት የለበትም ሲሉ የመስኖና ቆላማ አካባቢ ሚኒስትር ዶክተር አብርሃም በላይ ተናግረዋል። ዶክተር አብርሃም በላይ ከትግራይ ሰላም ተልዕኮ ሊቀመንበር ዶክተር ሀጎስ አብርሃ ጋር በትግራይ ዘላቂ ሰላም በሚሰፍንበት ሁኔታ ላይ ውይይት ማድረጋቸውን ለአዲስ ዘመን ጋዜጣ ገልጸዋል። ሚኒስትሩ መንግስት ሰላም እንዲጸና የሚሰሩ ስራዎችን እንደሚደግፍም ጠቁመው ሁላችንንም ወደ ውይይትና መግባባት የሚወስደንን መንገድ መከተል አለብን ሲሉ አሳስበዋል። አክለውም የፌዴራል መንግስት በትግራይ ክልል ዘላቂ ሰላም ለማምጣት ከሚሰሩ አካላት ጋርም ሆነ ለውጥና መረጋጋት ለማስፈን የሚደረገውን ሰላማዊ ትግል በመደገፍ በማስተሳሰርና አብሮ በመስራት ሂደት ላይ በቀጥታ ለመሳተፍ ዝግጁ ነው ብለዋል። የትግራይ ሰላም ተልዕኮ ሰላም እንዲጸና የሚያደርገው እንቅስቃሴ የሚበረታታ መሆኑንም ገልጸዋል ሲል የዘገበው የኢትዮጵያ ፕሬስ ድርጅት ነው። የትግራይ ሰላም ተልዕኮ ሊቀመንበር ዶክተር ሀጎስ አብርሃ በበኩላቸው ፌዴራል መንግስት ከዓለም አቀፍ ድርጅቶችና በሰላምና ጸጥታ ጉዳይ ትኩረት አድርገው ከሚሰሩ አካላት ጋር በመተባበር በትግራይ ፍትህና ሰላም እንዲሰፍን እንሰራለን ማለታቸው በዘገባው ተመላክቷል። በትግራይ ውስጥ ያሉት ማህበራዊ፣ ስነልቦናዊ፣ ፖለቲካዊና አስተዳደራዊ ችግሮችን በየደረጃው መፍታት የተልዕኮ ዋና ዓላማ መሆኑንም ጠቁመዋል ተብሏል። ወደ ቀጣዩ መረጃዎችን ስናልፍ በኢትዮጵያ አንዳንድ አካባቢዎች ያለው የጸጥታ ችግር በውጭ ሀገር ቱሪስቶች ፍሰት ላይ ተጽዕኖ መፍጠሩን የቱሪዝም ሚኒስቴር አስታውቋል። ሚኒስቴሩ ይህንን ያስታወቀው የ2018 ዓ.ም በጀት ዓመት አንደኛ ሩብ ዓመት የእቅድ አፈጻጸም ሪፖርት ህዳር 8 ቀን 2018 ዓ.ም ለንግድና ቱሪዝም ጉዳዮች ቋሚ ኮሚቴ ሲያቀርብ ነው። ከሐምሌ ወር 2017 ዓ.ም ጀምሮ እስከ መስከረም 2018 ዓ.ም ባለው የመጀመሪያ ሩብ ዓመት የተከናወኑ ስራዎች ለቋሚ ኮሚቴው ያቀረቡት የቱሪዝም ሚኒስትሯ ወይዘሮ ሰላማዊት ካሳ በ2017 ዓ.ም የተለያዩ ተግዳሮቶች እንደነበሩ በሪፖርታቸው አካተዋል። በተለያዩ ሀገሮች ኤምባሲዎች በሚወጡ የጉዞ ማስጠንቀቂያዎችና ክልክላዎች ምክንያት በቱሪስት ፍሰቱ ላይ ተጽዕኖ ማሳረፉን የተናገሩት ወይዘሮ ሰላማዊት በሩብ ዓመቱ ስራዎችን በአግባቡ ለማከናወን የፋይናንስ ውስንነት ሌላኛው ተግዳሮት እንደነበር ገልጸዋል። በየጊዜው የሚፈጠሩ የጸጥታ ችግሮች የሚካሄደውን መደበኛ የልማት ስራ እንዲሁም በመካነ ቅርሶች የሚያካሂዱትን የምዝገባና የጥበቃ ስራዎች እንዳስተጓጎለም ተናግረዋል።
ወደ ቀጣዩ መረጃችን ስናልፍ በአሜሪካ የተፈቀደው የኤችአይቪ መከላከያ በሁለት የአፍሪካ ሀገራት በጥቅም ላይ ሊውል እንደሆነ ተሰምቷል። የአሜሪካ የውጭ ጉዳይ ቢሮ ግሊድ ሳይንስስ በተሰኘው የመድኃኒት አምራች የበለጸገውና ራሷ አሜሪካ ከ5 ወራት በፊት ፈቃድ የሰጠችው ላና ካፓቪር የተሰኘውን የኤችአይቪ መከላከያ ክትባት እስዋቲኒና ዛምቢያ መውሰዳቸውን ገልጸዋል። ሁለቱ ሀገራት በዓመት 2 ጊዜ በመውሰድ ከኤችአይቪ ይከላከላል የተባለውን ክትባት 500 ዶዝ መውሰዳቸውን ነው አሜሪካ ያስታወቀችው። ኤችአይቪን ጨምሮ እንደ ቲቢና ወባ ያሉ በሽታዎች ለመዋጋት ድጋፍ የሚያደርገው ግሎባል ፈንድ ከአሜሪካ የውጭ ጉዳይ መስሪያ ቤትና ከአምራቹ ጋር በመሆን በ2028 ዓ.ም ክትባቱን በብዛት በአፍሪካ በሚገኙና በርካታ ተጠቂዎች ባሉባቸው ሀገራት ቢያንስ 2 ሚሊዮን ዶዞችን ለማዳረስ እየሰራ ስለመሆኑም ተገልጿል። ለሁለቱ ሀገራት የሚሰጡት 500 ዶዞች ያለምንም ትርፍ የወጣባቸውን ወጪ ብቻ በመሸፈን የሚሰጡ መሆኑ ሲገለጽ፣ አምራቹ ሀገራት ፈቃድ ከሰጡ የመከላከያ መድኃኒት ለመላክ የሚያስችል አቅርቦት እንዳለ ገልጿል። በአሜሪካና በዓለም የጤና ድርጅት ፈቃድ የተሰጠው መድኃኒቱ በአፍሪካ በደቡብ አፍሪካና ዛምቢያ ፈቃድ ሲሰጠው አምራቹ ድርጅት በኬንያ፣ ሩዋንዳና ኡጋንዳ እንዲሁም ሌሎች የአፍሪካ ሀገራት ፈቃድ እንዲሰጠው ጠይቋል። አክሎ መድኃኒቱን ለማዳረስ ቅድሚያ የሚሰጣቸው 70% የሚሆኑ የዓለም የኤድስ ተጠቂዎች ያሉባቸውን 18 ሀገራት እንደሆነም ገልጸዋል። ወደ ቀጣዩ መረጃችን ስናልፍ የተመረዘ ምግብ በልተው ከታመሙ 8 የአንድ ቤተሰብ አባላት ውስጥ የ7ቱ ሕይወት ማለፉ ተሰምቷል። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን መስቃን ወረዳ በአብሮነት ራት ተመግበው በጠና ከታመሙ 8 የአንድ ቤተሰብ አባላት ውስጥ አባወራው ከ6 ልጆቹ ጋር 7 የአንድ ቤተሰብ አባላት ሕይወታቸው ማለፉን ፖሊስ ገልጿል። የክልሉ ፖሊስ የወንጀል መረጃ ኢንተለጀንስ ዳይሬክቶሬት ተወካይ ምክትል ኮማንደር ያለው ተመስገን እንደገለጹት በወረዳው መሰረተ ወገራም ቀበሌ ዳሾ ቆቶ ተብሎ ጠራው መንደር ህዳር 6 ቀን 2018 ዓ.ም ምሽት 1 ሰዓት አካባቢ 8ቱ የቤተሰብ አባላት አብረው ራት ከተመገቡ በኋላ በድንገት መታመማቸውን ተናግረዋል። በአብሮነት ራት እንደተመገቡ ብዙም ሳይቆዩ ከፍተኛ ለሆነ ህመም መዳረጋቸውን መረጃ የደረሳቸው የአካባቢው ነዋሪዎች የተጎጂዎችን ህይወት ለማትረፍ ተረባርበው ወደ ሆስፒታል ማድረሳቸው ነው የተነገረው። ቢሆንም ከተጎዱ የቤተሰብ አባላት የ5 ዓመቱ መንግስቱ ኃይሌ፣ የ7 ዓመቱ መክብነ ኃይሌና የ17 ዓመቱ ተክሎ ኃይሌ የተባሉት 3 ወንድማማቾች በዕለቱ ሆስፒታል እንደደረሱ ህይወታቸው ማለፉን ነው የተገለጸው። የተቀሩ ተጎጂዎችን ህይወት በህክምና ለማትረፍ ሐኪሞች ያልተቋረጠ ጥረት ቢያደርጉም የ14 ዓመቷ መቅደስ ኃይሌና የ15 ዓመቱ ገብሬ ኃይሌ የሁለቱ እህትና ወንድም ህይወት ህዳር 7 ቀን 2018 ዓ.ም ምሽት 11 ሰዓት ሲያልፍ የሟቾች ቁጥር ወደ 5 አሻቅቧል። ከተቀሩ ተጎጂዎች ደግሞ የ1 ዓመት ከ7 ወሩ ህፃን ሲሳይ ኃይሌ ህዳር 9 ቀን 2018 ዓ.ም ጠዋት 2 ሰዓት ላይ ህይወቱ ሲያልፍ የ6ቱ ሟች ልጆች አባት የሆነው አቶ ኃይሌ አበራ ህዳር 10 ቀን 2018 ዓመተ ምህረት ሌሊት በሰመመን ውስጥ ሆኖ ከእንቅልፉ ሳይነቃ ህልፈቱ እውን ሆኖ ልብ ሰባሪና አሳዛኝ የሆነ ዜና ተሰምቷል። የባለቤቷንና የ6 ልጆች ህልፈት ለማወቅ ያልታደለችው ወይዘሮ ዳመነች ደንበል በሚኒሊክ ሆስፒታል በከፍተኛ የጥንቃቄ ክፍል ውስጥ ሆና በህክምና እየተረዳች በህይወት መኖሯን ነው ፖሊስ የገለጸው። ተጎጂዋ ቤተሰቡን በጅምላ ወደ ሞት ያወረደውን ጉዳይ ልትተርክ በህይወት ትተርፍ ይሆን ወይስ እሷም የባለቤቷና የልጆቿ ዕጣ ገጥሟት ከቤተሰቡ መካከል አንድም ለወሬ ነጋሪ ሳይተርፍ በጅምላ እችን ዓለም የመሰናበታቸው አሳዛኝ ዜና ይደመጣሉ የሚለውን ለመገመት እንደሚከብድም ተገልጿል። ፖሊስ ተጎጂዎች የተመገቡት ምግብ የተመረዘው በማንና እንዴት የሚለውን እውነታ ለማረጋገጥና የተፈጸመውን ድርጊት አጣርቶ እውነታውን ለማረጋገጥ ከምስራቅ ጉራጌ ዞንና ከመስቃን ወረዳ የተውጣጣ የምርመራ አጣሪ ግብረ ኃይል አዋቅሮ ምርመራ የማጣራቱን ስራ መጀመሩን የተናገሩት ኮማንደር ያለው ተመስገን የምርመራ ግብረ ኃይሉ በድርጊቱ የሌሎች እጅ ሊኖር ይችላል በሚል ጥርጣሬ 10 ሰዎችን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ገልጸዋል። ተጎጂዎች በዳግማዊ ምኒልክ ሆስፒታል ሕክምና ተከታትለዋል ያለው ፖሊስ የሟቾች የአስክሬን ምርመራ ውጤት እየተጠበቀ መሆኑንና ስለ ጉዳዩ የተሻለ ፍንጭ ሊሰጥ እንደሚችል መረጃ ሊገኝ እንደሚችል ይገመታል ነው የተባለው። የክልሉ ፖሊስ ሚዲያ ክፍል ይህ ዜና በሚዲያ ይፋ እስከተደረገበት ሰዓት ድረስ ከ8ቱ ተጎጂዎች ውስጥ አንዷ የሆነችው የቤቱ ማወራ በአዲስ አበባ ምኒልክ ሆስፒታል በሕክምና እየተረዳች መሆኑን አረጋግጧል። በተለያየ ጊዜ ይህችን ዓለም የተቀላቀሉት ከ46 ዓመቱ አባት እስከ 1 ዓመት ከ7 ወር ዕድሜ ያለው ህፃን ይህችን ዓለም በተመሳሳይ ሰዓት ለመሰናበት የተገደዱበት ተግባር የተለየ ግኝት ካለ መረጃውን ለህዝብ ይፋ እንደሚያደርግም ፖሊስ አስታውቋል።
ወደ ቀጣዩ መረጃችን ስናልፍ ጋዜጠኞች በቂ የህግ ከለላ የሚያገኙበት ነጻ የመገናኛ ብዙሃን ከባቢ መፈጠሩን ለማረጋገጥ ባለድርሻ አካላት በጋራ መስራት ይጠበቅባቸዋል ብሏል። እንዲሁም የመንግስት የስራ ኃላፊዎች መረጃ የመስጠት ህገ መንግስታዊ ግዴታ ያለባቸው መሆኑን አለመረዳት፣ የመንግስት አካላት ከቦታ ቦታ ለስራ የሚንቀሳቀሱ ጋዜጠኞችን የፈቃድ ደብዳቤ የሚጠይቁ መሆኑና ጋዜጠኞች ከመንግስት ተቋማት በቂ መረጃዎችን ለማግኘት የሚቸገሩ መሆናቸው ተገልጿል። በተጨማሪም ማህበራዊ ሚዲያዎችን በመጠቀም የሚሰራጩ የጥላቻና ሐሰተኛ ንግግሮችና ግጭት የሚያነሳሱ መልእክቶች መረጃ የማግኘት መብት ላይ ከፍተኛ ተጽዕኖ መፍጠራቸው ተነስቷል። ይህ የተገለጸው የኢትዮጵያ ሰብአዊ መብቶች ኮሚሽን ከኢንተርናሽናል ሚዲያ ሳፖርት ጋር በመተባበር በጋዜጠኞች የህግ ጥበቃ ወይም ከለላ ላይ ጥቅምት 25 ቀን 2018 ዓ.ም በድሬዳዋ ከተማ ባካሄደው ውይይት ነው። በውይይቱ ከሐረሪና ከሶማሌ ክልሎች እንዲሁም ከድሬዳዋ ከተማ አስተዳደር የተውጣጡ የህግ አስፈጻሚ አካላት፣ የመገናኛ ብዙሃን ባለሙያዎች ማህበራት፣ የግልና የመንግስት የመገናኛ ብዙሃን ባለሙያዎችና ተወካዮች መሳተፋቸው ተገልጿል። የውይይት መድረኩ ጥቅምት 4 ቀን 2018 ዓ.ም በአርባ ምንጭ እንዲሁም ሐምሌ 17 ቀን 2017 ዓ.ም በአዲስ አበባ በተመሳሳይ ጉዳይ ላይ የተካሄዱ ውይይቶች ቀጣይ ሲሆን ሀሳብን በነጻነት የመግለጽ መብት፣ የመረጃ ነጻነት እንዲሁም የጋዜጠኞች የህግ ጥበቃ ወይም ከለላ ላይ ያሉ ዓለም አቀፍና ሀገራዊ ህጎችን በተመለከተ የባለድርሻ አካላትን ግንዛቤ ለማሳደግ ያለመ እንደሆነ ኮሚሽኑ ጠቁሟል። ወደ ቀጣዩ መረጃችን ስናልፍ የሲንጋፖሩ ጠቅላይ ሚኒስትር ከጂ20 ስብሰባ በኋላ ኢትዮጵያን እንደሚጎበኙ ተገልጿል። የሲንጋፖር ጠቅላይ ሚኒስትርና የገንዘብ ሚኒስትር ላውረንስ ወንግ በደቡብ አፍሪካ እየተካሄደ ባለው የጂ20 ጉባኤ ከተካፈሉ በኋላ ከህዳር 13 እስከ ህዳር 15 ድረስ በኢትዮጵያ ይፋዊ የስራ ጉብኝት እንደሚያደርጉ ተገልጿል። የሲንጋፖር ጠቅላይ ሚኒስትር ጽህፈት ቤት ዛሬ ህዳር 12 ቀን 2018 ዓ.ም ባወጣው መግለጫ ጠቅላይ ሚኒስትር ወንግ በደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ግብዣ ከህዳር 12 እስከ ህዳር 13 ድረስ በጆሃንስበርግ በሚካሄደው የጂ20 ጉባኤ ላይ ይሳተፋሉ ተብሏል። መግለጫው አንድነት፣ እኩልነት፣ ዘላቂነት በሚል ጭብጥ የሚካሄደው ጉባኤው በአየር ንብረት ለውጥ፣ በእኩልነትና በጂኦፖለቲካዊ መረጋጋት ዙሪያ ያሉ ተያያዥ ዓለም አቀፍ ችግሮችን ለመፍታት ያለመ ነው ብሏል። ከጉባኤው በኋላ ጠቅላይ ሚኒስትር ወንግ በጠቅላይ ሚኒስትር ዶክተር አብይ አህመድ ግብዣ በአዲስ አበባ ይፋዊ ጉብኝት ያደርጋሉ ሲል ጽህፈት ቤቱ አስታውቋል። ሁለቱም መሪዎች የልዑካን ቡድን ስብሰባ ያደርጋሉ፣ ከዚያም የመግባቢያ ሰነዶችን ይፈራረማሉ ተብሏል። በተጨማሪ መሪዎቹ በመግባቢያ ስምምነቶች የተካተቱ የትብብር ዘርፎችን የሚያስታውቁበት የጋራ ጋዜጣዊ መግለጫ ይሰጣሉ።